ዳውን ብራኑ ነጋ ላይ ከፍተኛ ተቃውሞ የተካሄደ ይገኛል። ኑና አብረን እንሂድ ወንድ እኔ ፊት ለፊት እመራለሁ የትኛውም ቦታ የለም ይጣማሉ ቅባቶች ናቸው የኢትዮጵያን ቤተክርስቲያን ሊያፈርሱ የተቀመጡ ናቸው ተመልከቱ ባህር ዳር ተቀምጠው አሜሪካ እኔ ሰነዱ ደርሶኛል ውዝግባቸው ደርሶኛል ብጥብጣቸው ደርሶኛል በሀገራቸው ለሚያልቁት ሊቃውንት ግን ዝም ወንድ ይሆን ከየትኛውም ቦታ ያለ ወሬውን ተወውና ባሻጋሪ መወንጨፉን ተወውና ታዩታላችሁ ንቆ ፓጅሩ እየተዘጋጁልን ነው ብሪቆ ፔሳጅሩ ገንዘብ እያዘጋጁ ነው ናቆ ፔሳጅሩ ሰው እያዘጋጁ ነው ማሊፍ ለምን ኢትኔሱ ከንደንዴኙ መበታተን የምንችለው ኦሮሞን መንታፍ ናን በእምነትና በአውራጃዊነት ዛሬ ከምንመለከታቸው መረጃዎች መካከል ዛሬም ተባብሶ የቀጠለው የተማሪዎች ሰልፍ የብፁዕ አቡነ አብርሃምና የዘመድኩን ግጭት የጠቅላይ ሚኒስተሩ ድብቆ መረጃ ምንድነው የምንመለከተው ይሆናል የአዶናይና የሰይፉ ጥላቻ የአዶናይስ እውነታው ምንድነው ዛሬ የምንመለከታቸው ዋና መረጃዎች እነዚህ ናቸው አብራችሁን ቆዩ ወደ ቀዳሚው መረጃ ልውሰዳችሁ ሰላም የተከበራችሁና የተወደዳችሁ የሚዲያችን ቤተሰቦች በያላችሁበት የዓለም ክፍል ሁሉ ሰላምታችን ይድረሳችሁ ወደ መጀመሪያው ቪዲዮ ተወስዳችሁ ብፁዕ አቡነ አብርሃም የባህር ዳርና የሰሜን ጎጃም ሀገረ ስብከት ሊቀ ጳጳስ በውጭ ሀገራት ሆናችሁ ስለ ሀገር ውስጥ የምትናገሩ ውጡ ውረዱ የምትሉን እናንተ አባቶችና በተለያዩ ባለማዊም ሆነ በመንፈሳዊ የምትናገሩ ሰዎች ኑ አብረን እንውጣ ብለው ባስተላለፉት መልእክት ላይ ዘመድኩን በቀለ ያወጣው መረጃ የብዙዎችን ያስቆጣ ብዙዎችን ደግሞ ፈገግ ያስባለ መረጃ ነው ዞት ይመጣና ብፁዕ አቡነ አብርሃም በአሜሪካ ቤተክርስቲያን ልትከፋፈል ነው እያሉ እያወሩ ነውና ድብቅ መረጃ አለኝ ብሏል ይህ ደግሞ ብፁዕነታቸው ጋራ ታይዞ ብፁዕነታቸው የመለሱት ምላሽና ዘመድኩን የመለሰውስ ምላሽ ምንድነው የሚለው ላሰማችሁ ኑና አብረን እንሂድ ወንድ እኔ ፊት ለፊት እመራለሁ የትኛውም ቦታ ወንድ ይሆን ከየትኛውም ቦታ ያለ ወሬውን ተወውና ባሻጋሪ መወንጨፉን ተወውና ይሄ አደጋ ከደረሰ በኋላ መጮህ ድምጽ መስጠት ያለባቸው ማን ናቸው ጳጳሳቱ እነማን ናቸው ጳጳሳት እና አቡነ አብርሃም ድምጽ ማሰማት አለባቸው ዓለም እንዲያቀው ህዝብ እንዲያቀው ማድረግ አለባቸው እነሱ ዝም የለም ይጣማሉ ቅባቶች ናቸው የኢትዮጵያን ቤተክርስቲያን ሊያፈርሱ የተቀመጡ ናቸው ተመልከቱ ባህር ዳር ተቀምጠው አሜሪካ እኔ ሰነዱ ደርሶኛል ውዝግባቸው ደርሶኛል ብጥብጣቸው ደርሶኛል በሀገራቸው ለሚያልቁት ሊቃውንት ግን ዝም እንግዲህ እንደሰማችሁት ነው በነገራችን ላይ አሁን ላይ መጮህ ያለበት ከሌ ነው ለማለት የሚከብድ ነው ምክንያቱም በሃይማኖታቸው ናቸው እየተገደሉ ያሉት ጳጳሳት ብቻ አይደለም መጮህ ያለባቸው እንደ አጠቃላይ ህዝቡ ነው መጮህ ያለበት ነገር ግን አሁን ላይ ህዝቡ እየጮህ ነው ጳጳሳት ናቸው ዝም ያሉ የዘመድኩን በቀለ ግን ለይቶ ብፁዕ አቡነ አብርሃም ማለቱ እኔ ማለት ግራ የሚያጋባ ነገር ነው ምክንያቱም አሁን ላይ በሹመት ላይ ያሉ ብፁዕ አቡነ ሳዊሮስ ናቸው መሰሎቹ ናቸው እነሱ ናቸው መጮህ ያለባቸው እንጂ ብፁዕ አቡነ አብርሃም እየተናገሩት ነው ንውጡ ተከተሉኝ አብረን የሰላምን ጉዳይ እንፈልግ ለሀገራችን ለሃይማኖታችን እንቁም ብለው የተናገሩ አባት ናቸው በነገራችን ላይ ያው በአሻጋሪ ሆናችሁ እንደዚህ የምታመላልሱ ሰዎች ለሀገራችን ጥሩ ስለማይሆን አደብ ብትገዙ ይሻላል ላለው ያው ዘመድኩንም የሚደርሰው መረጃ ነው በነገራችን ላይ የሚያመላክተው አሜሪካ ላይ ስለተነሳው ነገር አሜሪካና ስለ ኢትዮጵያ ሃይማኖት ምንም የሚያገናኘው ነገር የለም አሜሪካ ያሉ የራሳቸውን ስትራቴጂ ነድፎ የሚንቀሳቀሱ ሰዎች ናቸው እነሱ በፖለቲካም ይሁን በሃይማኖታዊ ጉዳይ ቢነሱም እኛ ግን ስለ ሃይማኖታችን ስለ ሞታችን ስለ መሰደዳችን ነው የተናገርነው ብፁዕ አቡነ አብርሃም የተናገሩት ምላሽ እጅግ ደስ የሚል ነው ውጡ እንውጣ በባህር ማዶ ሆናችሁ የምትለፈልፉ ሰዎች ምንም አይነት ተቀባይነት አይኖራቸውም ሲሉ ነው የተናገሩት ይህን በዚህ አልፈውና ጠቅላይ ሚኒስተሩ የተደበቀ መረጃ ወጥቶባቸዋል ማንም ያልጠበቀው የጠቅላይ ሚኒስተሩ መረጃ የሚደንቅ ነው ላሰማችሁ እስኪ ታዩታላችሁ ንቆ ፓጅሩ እየተዘጋጁልን ነው ብሪቆ ፔሳጅሩ
ገንዘብ እያዘጋጁ ነው nama qopheessaa jiru ሰው እያዘጋጁ ነው maaliif ለምን ittinneessuu kan dandeenyu መበታተን የምንችለው ኦሮሞን መንታፍ ናን በእምነትና በአውራጃዊነት ኖቲኒ ኦሮሞ አረርጌ ኦሮሞ ሊጣ የኦሮሞ የሐረርጌ ኦሮሞ የምዕራብ ኦሮሞ ኦሮሞ ጅማ የጅማ ኦሮሞ ኩን አሳይመንት ተኩ ለማፈራ ይሄ አንደኛው አሳይመንት ነው የቤት ስራ ነው እንታን ሁለተኛው ደግሞ እምነት ነው ናምን እስላም ኦሮሞ የፈናን እስላም ኦሮሞ ከንጀረሙ እንጅሩ ኦሮሞ ይኸውልህ አንድ ሰው መጥቶ የኦሮሞ እስላም ካላችሁ የኦሮሞ እስላም የሚባል የለም በሉት ኦሮሞ ዳ ጀዳ ዴቢስ እኛ ኦሮሞ ነን ብላችሁ መልሱት አመንታን ዋቄፈታ ተውደንዳ እምነት ዋቄፈታ ሊሆን ይችላል ክርስቲያን ተውደንዳ ክርስቲያን ሊሆን ይችላል እስላም ሊሆን ይችላል ተውደንዳ ከንቶኮምስ ኦሮሞማ አንድ የሚያደርገን ኦሮሞማ ነው ማንም ምንም መሆን ይችላል እንዲሁ ዲን ኦሮሞቲ ይሄንን የሚያፈር ይሄንን የሚርድ የኦሮሞ ጠላት ነው አታንሱብን እስላም ኦሮሞ አትበሉ ነው የሚለው ከንዲጉ ቢተሜት ይሄንን የሚያደርግ ሰው ተገዝቶ ነው የሚያፈርስ ሰው ተገዝቶ ነው ይሄን ነው ማለቀ ጉዳቱ ከናፍ ቆባሃ ጅራ ለዚህ ከባድ የሆነ ብር በጀት ተዘጋጅቶ ተቀምጧል ኦሮሞን አመንታንሳ ገራገራ ተው መለ ኦሮሞ እምነቱ የተለያየ ይሁን እንጂ ጎዲና ገራገራ ከሳ ጅራቱ መለ የፈለገበት ቦታ ይኖር እንጂ ኦሮሞ አንድ ነው እንግዲህ ይሄ ነው ስለ አንድ ጠቅላይ ሚኒስተር ሀገር ይመራል ሰላማዊ ሰው ነው ዘጠኙንም አሁን ላይ ወደ 11 የገቡ ክልሎቻችን አንድ አድርጎ ይመራል ተብሎ የኢትዮጵያ ዜጋ የኢትዮጵያ ሉዓላዊ ሰው ተብሎ ተመርጦ ሀገር ይመራል ተብሎ ስለተወለደበት ሀገር ስለተወለደበት ሃይማኖት ስለተወለደበት ቋንቋ በድብቅ የሚነጋገር ሰው ነው እንግዲህ ጠቅላይ ሚኒስትር እየተባለ የሚገኘው ማለት ነው እንደኔ ነው ሐሳቡን መናገር የጠቅላይ ሚኒስትሩን ሐሳቡን ሪጀክት ያደረኩ ምናምን አይደለም ነገር ግን ስለ 11ዱም ክልሎች እኩል ማሰብ ያለበት ይመስለኛል እንደ ንግግሩ እንደሰማችሁት ከሆነ ኦሮሚያ ክልል ላይ ሙስሊም የሚባል ሃይማኖት መኖር የለበትም ኦርቶዶክስ የሚባል ሃይማኖት መኖር የለበትም ክርስቲያን የሚሆን እምነት የለበትም ዋቄፈናና ሌሎች በስፋት የሚታዩበት ኦሮሞን የሚገልጹ ኦሮሞነቱን የሚመሰክር ሰው ብቻ እንጂ ሌላ መኖር የለበትም ሲል ነው ጠቅላይ ሚኒስትሩ የተናገረው ይሄ መረጃ ታዲያ ለማን ነው ለመለው ለ11 ክልሎች ለሚገኙ ትውልደ ኢትዮጵያውያን ነው ይሄንን መረጃ ሼር በማድረግ አድርሱላቸው ማለት ነው ከአንድ ጠቅላይ ሚኒስትር የማይጠበቅ ንግግር የብዙዎችን ስነ ልቦና የሚጎዳ አማራ የሆነ ኦሮሞ እንዲቀላቀል እንዲፈልግ የኦሮሞ ቋንቋ የኦሮሞ ማንነት እንዲበዛ የሚፈልግ የጠቅላይ ሚኒስትሩ ንግግር ነውና ይሄንን በደንብ እንድታዩት ፈልጋለሁ ሌላኛው ጉዳይ ደግሞ የአዶናይ ጉዳይ ነው አዶናይ አሁን ሪከርዱን እየሰበረ ነው በነገራችን ላይ በኢትዮጵያ አሁን ከወጣቱ ሚቅር እስከ ሽማግሌ ድረስ ተቀባይነትን ያገኘ ወጣት እየሆነ መጥቷል በፊት ሲናገራቸው የነበሩ ንግግሮች አሁን ላይ ወደ ሪያሊቲ ተቀይረው ብዙዎችን ያነሳሳ ሪቴንሽን ሆኖባቸዋል አብዛኞቹ ሰዎች እንደዛ ነው የሆነባቸው እና በጣም ተቀባይነትን ያገኘ ወጣት ሆኗል እንደ ኢትዮጵያ አሁን ላይስ ከሰይፉ ፋንታውን ንግግር በኋላ የተነጋገረው ንግግር ደግሞ ከአምለሰት ሙጭ ላይ ለምን ቀረበ የሚለውን ደግሞ ላሰማችሁና እንመለሳለን እንዳለ ይጣላይ ነገርሽ እንዳለ ነው ምልሽ ያው አወራቸው የነበሩ አክትረሶች ነበሩ አክተሮች ነበሩ ሴሌብሪቲዎች ኢትዮጵያ ውስጥ ሜሴጆቻቸውን ዲሊት አድርገው ይሄ ባለቅ ያለው አንፎሎ ያደረጉ እግዚአብሔርን አቃቸዋለሁ አሁን ማስታወሳቸዋለሁ ስማቸው አንዳንዶቹ ለማውራት ይሞክራሉ አላወራቸውም እሷ ነገር እውን ሆነች ባይዘው እንዳለ ይጣላይ ነገርሽ እንዳለ ነው ምልሽ ያው አወራቸው የነበሩ አክትረሶች ነበሩ አክተሮች ነበሩ ሴሌብሪቲዎች ኢትዮጵያ ውስጥ ሜሴጆቻቸውን ዲሊት አድርገው ይሄ ባለቅ ያለው አንፎሎ ያደረጉ እግዚአብሔርን አቃቸዋለሁ አሁን ማስታወሳቸዋለሁ ስማቸው አንዳንዶቹ ለማውራት ይሞክራሉ አላወራቸውም
በክፉ ጊዜ ጎን ላይ የማይሆን ሰው ታውቀዋለህ። ግን የዛኔ አንድ አዶናይ ነበርኩኝ። አዲስ አበባ ያታለሁ። አንድ ቀን ይመጣል ሁላችሁም ይገባችኋል ያልኩት ነገር። አሁን ችግር የለውም ምንም አልፈርድም። ግን ነፃነቴ ግን አውጃለሁ። ሁላችሁም ስለጠላችሁኝ ለራሴ መቆም ጀምሬያለሁ። ተመስገን። አዶናይ ከአዶናይ ጋር ሆነ። እግዚአብሔር ነው ማለት ይሁን። አድንቆት አልጠብቅ፣ ጭብጨባ አልጠብቅ። ቢጠሉኝ ቢተርቡኝ ቢወዱኝ ምንም ለኔ ወደውኝ ነበረ በሞቲቬሽን ያ የኔ ቆንጆ እያልኩኝ ጊዜ። ከዛ ደግሞ ያ የፖርኖ ነገር ሲመጣ ደግሞ እንዳለ ሀገር ሙሉ ጠላኝ። ያ ሁሉ ያረኩት ነገር ተረሳ። ገባሽ አይደለ? አሁንም ስቲል ባይዘው እንደዛ ነው የሚሉት አንዳንድ ሰዎች። ምን አድርገው ነው ይሄ ልጅ የኔ ቆንጆ አለ ከዛ በኋላ እንደዚህ ተናገረ እንደዚህ ሆነ ይላሉ። ግን ያ ስንት የመከርኩት ምክር አለ ተረሳ። ባንዲያ ሰው ሁሉ ጠላኛ። ይወዱኝ የነበሩ ሰዎች በጣም አሪፍ ቪዲዮ ይሰሩ የነበሩ ሰዎች በእኔ ተገልብጠው እኔ ሲሰድቡኝ ይስድ ሲሉ እግዚአብሔርን አየኋቸው። ላይካቸው 80 ምናምን ሺህ፣ ኮሜንታቸው 6-7 ሺህ። እነዚህ 7 ሺህ ሰዎች ደግሞ እኔን እየጠሉ እያንቋሸሹ አቤት የተሰማኝ ነፃነት። ኃላፊነት ወረደ። በቃ ነፃነት ተሰማኝ። የብዙዎችን ቀልብ የሳበው ሲጠብቁት የነበረ ነው። ማን ምን ይላል የሚለው ነበረ። በሰይፉና በአዶናይ መካከል ያለው አለመግባባት ይመስለኛል። ግን ሰይፉ ፋንታሁን ጥንታዊ ትልቅ ጋዜጠኛ፣ የቴሌቪዥን ባለሙያ፣ ለብዙዎች በቀልድ በማዋዛት የሚናገር ወንድማችን ነው። ብዙ ኤክስፔሪንስ ያለው ሰው ነው። ብዙዎችን ፈተና ወጣ የወረደ በእድሜውም ገፋ ያለ ደና ወንድማችን ነው። አዶናይና ሰይፉ በነገራችን ላይ ወደ እርቅ ብትመለሱ አንድ ብትሆኑ መልካም ይሆናል ብዬ አስባለሁ። ሶሻል ሚዲያው እንደምታስቡት አንዱን በመቆራረጥ ነው ወደ ሌላ እንትን የሚገፋችሁ ብዬ ነው የማስበው። ነገር ግን አዶናይና አምለሰት ምን አሉ የሚለውን ስናይ አዶናይ በነገራችን ላይ የሚነጋገራቸው ንግግሮች አሁን የብዙዎችን ቀልብ ስቧል። ወጣቶችን አፕሪሺየት አድርጓል። እኔ እችላለሁ እንጂ አድርጓል። ማንም ሰው በማን ተገፍቶ መውደቅ እንደሌለበት ተናግሯል። ይሄ ደግሞ ወጣቱ በወጣቱ ልክ በእነሱ እድሜ ልክ የተነጋገረው ንግግር ስለሆነ ወጣቱም አሁን አዶናይ እያሉ ነው። አሪፍ ነው። ስለ ፖርኖግራፊ በኢትዮጵያ 2ኛ ደረጃ ትገኛለች ስላለው ነገር ደግሞ በዩኒቨርሲቲዎች በተለያዩ የኢትዮጵያ ዩኒቨርሲቲዎች አሉ። አዲስ አበባ የተለያዩ ቦታዎች ዌስተርን ኢትዮጵያና ሐዋሳ ድሬ አካባቢ አሉ እንደዚህ አይነት ነገሮች። እሱ እንደሚለው ግን ኢትዮጵያ 2ኛ ደረጃ ላይ አትገኝም። እኔም ሰርች አድርጌ ለማየት ሞክሬያለሁ። ነገር ግን እየሄድንበት ያለው ሂደት ጥሩ አይደለም። ለወጣቶች አሪፍ አርአያ ነህ፣ እንወዳለን። አዶናይ ቀጥልበት። በተለይ በወጣቶች ላይ ስራ እኛም እንከተላለን። እንደዚህ አይነት ወጣቶች ለኢትዮጵያ ይብዙልን። ወለታችሁ ደግሞ እንድትታረቁልን እንወዳለን። ሰይፉም የኢትዮጵያ የወጣቶች አርአያ ነው። ወንድማችንም አሁን የያዘው ስራ አሪፍ ነው፣ ቀጥሉበት እናለን። ይህን በዚህ እናልፈውና በኢትዮጵያ በ44ቱም ዩኒቨርሲቲዎች ሰልፍ ተጧጡፎ ቀጥሏል። ሲኤንኤን፣ አልጀዚራ፣ ቢቢሲ ምንም ያልዘገበው የለም። ፕሮፌሰር ብርሃኑ ነጋም አሁን ሌጀንድ ማን ሆነዋል። በዓለም አቀፍ ደረጃ ታዋቂነትን እያተረፉ ነው። ተማሪዎችም ሰልፋቸውን ቀጥለዋል። ላሰማችሁ እስኪ። በዚህ ልክ ነው የኢትዮጵያ ዩኒቨርሲቲ የ3ኛ ዓመት 4ኛ ዓመት እስከ 7 ዓመት እስከ 17 እስከ 18 ዓመት ድረስ የሚማሩ ተማሪዎች አሁን በቃን አንማርም፣ ትምህርት በቃን፣ ትምህርት ለምን የሚባልበት ዘመን ደርሰናል በማለት ሰልፉን አጧጥፎታል። እንግዲህ ብርሃኑ ነጋ መልስ ይሰጣል ተብሎ ይጠበቃል። በነገራችን ላይ በዚህ ጉዳይ የተለያዩ ፕሮፌሰሮች፣ ሊቃውንት፣ ኤሊቶች እያዩት ነው የሚገኘው። ይሄንን በዚህ እናልፈዋለን። ከዚህ በመቀጠል አንዲት ትምህርት አለች። ርዕሰ ሊቃውንት አባ ገብረ ኪዳን ግርማ ፍቅራችን አንድነታችን የሚያበዛው ሉዓላዊነታችን የሚቀጥለው የሀገራችን ማንነት የሃይማኖታችን የሚጠነክረው ይህንን መጽሐፍ ስታነቡ ነው ብለዋል። ላሰማችሁ። ማደግ ከፈለጋችሁ በጸሎት ለማደግ ጥሩተኛ መሆን እፈልጋለሁ፣ ትዕግስተኛ መሆን እፈልጋለሁ፣ የተረጋጋው ሰው መሆን እፈልጋለሁ፣ የውሳኔ ሰው መሆን እፈልጋለሁ፣ በቀላሉ ማልለዋወጥ ሰው መሆን እፈልጋለሁ፣ ሀብት ማኔጅ ማድረግ እፈልጋለሁ፣ ቤተሰቤን በአግባቡ ማስተዳደር እፈልጋለሁ፣ የጊዜ አጠቃቀም ችግር አለብኝ፣ እንደዚህ ያለብኝ። ይሄው ወተት እዚህ የሚያሳድግ ማለት ነው። አሁን በጠራዋቸው ርዕሰ ጉዳዮች ሁሉ የበሰለ ሰው የሚያረጋቸው ይሄ ነው። የበሰለ ሰው
የት ምን ማድረግ እንዳለባችሁ አይንም የሆናችሁ መጽሐፍ ይሄ ነው። ስለዚህ የቃሉን ወተት ውደዱ። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ከሁላችን ጋር ይሁን። የተከበራችሁና የተወደዳችሁ የሚዲያችን ቤተሰቦች ቻናላችን ሰብስክራይብ፣ ቪዲዮአችን ላይክ ማድረጋችሁን አትርሱ። ቪዲዮአችን እየታየልን አይደለም። እስካሁን ድረስ ቻናሉ የተለያዩ ችግሮች ደርሰውበት አቁሞ ቆይቶ ነበረ። በዛ ምክንያት እየታየ አይደለም። ሼር አድርጉን፣ ላይክ አድርጉን። እንደነዚህ አይነት ትኩስና ወቅታዊ መረጃዎችን ወደ እናንተ እናቀርባለን ማለት ነው። ሐሳብ አስተያየት ካላችሁ ኮሜንት ስር አስቀምጡልን። በሌላ መረጃ እስከምንገናኝ ድረስ መልካም ጊዜን ተመኘ